አብዛኞቹ የአፈጣጠር ችግሮች የሚከሰቱት በመጀመሪያዎቹ በእርግዝና ወቅት በሚባለው ነው። ለምሳሌ የመጀመሪያዎቹ የእርግዝና ወቅት የሚባለው እርግዝና በተጀመረ እስከ 3 ወር ጊዜ ድረስ ባለው የሚፈጠር የአፈጣጠር ችግር ነው። አብዛኛው አካላችን መፈጠር ሲገባው ያ ነገር ክፍተት ከአፈጣጠር ጋር ክፍተት ኑሮት ሲፈጠር የአፈጣጠር ችግር ተፈጠረ እንለዋለን ማለት ነው። እንደዚህ ነው ከተፈጠረ ደግሞ አጭሩና ቀላሉ መንገድ የቀዶ ሕክምና አገልግሎት። እንደ ሀገር አንድ ክልላዊ ጥናት ተጠንቷል። እሱ የሚያመላክተው እንግዲህ ከ627 አካባቢ ከሚወለዱ ህጻናት አንዱ የአፈጣጠር ችግር ይገጥማል ተብሎ ነው የሚወሰደው ማለት። ይሄ ደግሞ ትልቅ ነው በመሰረታዊነት ስንመለከተው ማለት ነው። እንግዲህ የአፈጣጠር ችግር የተለያዩ ናቸው። በተለይ በዋናነት ግን 80 ከመቶ የሚሆኑትን ደግሞ እኛ መከላከል የምንችላቸውን እንደ ጤናው ሴክተር በትኩረት ይዘን እየሰራን ያለ ነው። በዚህም ደግሞ በጣም በመሰረታዊነት በተለይ ደግሞ የላንቃና የከንፈር መሰንጠቅ እንዲሁም የቆልማማ እግርን መሰረት አድርገን ሰፊ ስራዎችን እየሰራን እንገኛለን ማለት ነው። የአፈጣጠር ችግር ሲባል ሁለት አይነት ነገሮች አሉት። ይሄን ለመተርጎም ሁለት አይነት ነገሮች ያስፈልጋሉ። አንደኛው ምንድነው? የሰው ትክክለኛ ስትራክቸሩ አለ፣ የትክክለኛ አቋሙ ማለት ነው። ትክክለኛ አቋሙ ውጭ የሆነ አፈጣጠር ሲኖር ማለት ነው። እንዲሁም ደግሞ ይሄ የትክክለኛ ያልሆነ አፈጣጠር ችግር ደግሞ ምንድን ላይ ያመጣል? የሰዎችን የዕለት ከዕለት ተግባር አፌክት ያደርጋል ማለት ነው። እነዚህን ጫናዎች ለመከላከል ወይም ደግሞ እነዚህን ጫናዎች ለመቅረፍ ሁለት መሰረታዊ ነገሮች ያስፈልጋሉ። የረጅም ጊዜውና የአጭር ጊዜ ተብሎ ማየት ይቻላል። አንደኛው የረጅም ጊዜ የሚባለው እናቶች ገና ሊወልዱ ሲሉ የመጀመሪያው ጀምሮ ማዘጋጀት ያስፈልጋል። እሱን ለማድረግ ደግሞ የቀድሞው የሚወስዱት የክትባት አይነት አለ። ስለዚህ ክትባትና የአመጋገብ ስርዓት ላይ እናቶች ገና ሲወልዱ ቅድመ ዝግጅት ማድረግ መቻል አለባቸው። ይሄን ለማድረግ ደግሞ በአካባቢው ጤና ተቋም ሂደው ለመውለድ ዝግጁ ሲሆኑ የጤና ባለሙያዎችን ማማከር በጣም ያስፈልጋል። ለምን ለመውለድ ዝግጁ ከሆነች እናት መውሰድ የሚገባትና ቅድመ ጥንቃቄ ማድረግ የሚገባት ነገር ስላለ፣ ሁለተኛው ጽንስ ከተፈጠረ ጊዜ ጀምሮ በትክክል ጤና ተቋም ጋር በትክክል ባለሙያዎቹ መሰረት አስፈላጊውን ክትትል ማድረግ መቻል አለባቸው ማለት ነው። ስለዚህ ይሄ ቀድመን በረጅም ጊዜ በደንብ እነዚህን የአፈጣጠር ችግሮችን ለመቅረፍ የምናደርገው ጥረት መሆን መቻል አለበት ማለት ነው። ከአመጋገብ ጀምሮ አንድ ነፍሰ ጡር ለነፍሰ ጡርነት ስትዘጋጅ ከአመጋገቡ ጀምሮ ምን ማድረግ አለባት የሚለውን የጤና ሙያተኞችን ምክር እያገኘች ማድረግ ቢቻል በጣም ጥሩ ነው። አንድ ሴት እናት ከመሆኗ በፊት ወይም ከማርገዟ በፊት ቅድመ ምርመራ በማድረግ ፎርቲፊኬሽን ለምሳሌ እየተሰራ ህፃን ከመሸከሟ በፊት እናትየዋ ላይ መስራት ስራ ነው አንዱ። ሁለተኛው በእርግዝና ወቅት በምታረገው መከታተል የሚታይ ነው ማለት ነው። ሶስተኛው እንደተወለደ ወዲያው ተገኝቶ ይሄ ክፍተት ያለበት ይሄ ችግር ያለበት ህፃን ሕክምና ተደርጎለት ያንን በማያቅ ደረጃ ሙሉ ሰው ሆኖ እንዲያድግ የማድረግ ስራ ነው። ከነዚህ ደግሞ ያመለጡትን ነግሌክትድ የምንላቸውን ደግሞ ኮሚኒቲ ውስጥ ልየታ በመስራት እነዚህን በማስተካከል ነው። የአንዳንዶቹ ሕክምና አጋዥ ቴክኖሎጂ የሚፈልግ ነው፣ ሰው ሰራሽ አካልና የአካል ድጋፍ የምንለው ማለት ነው። ስለዚህ ለምሳሌ የነርቭ ዘንግ ክፍተት ጋርና የአእምሮ ውስንነት ችግር ያለባቸውን ህፃናት በቴክኖሎጂና በታድሶ አገልግሎት ነው የምንደግፋቸው። ለነሱ አይነቱ ነው ኢንክሉሲቭ የሆነ ኤንቫይሮንመንት መፍጠር ብለን የምናስበው ማለት ነው። እድሜያቸው ሲጨምር ኒዳቸው ይጨምራል። ከሌላው ሰው የሚለዩት እነዚህ ልጆች ያካተተ ያማከለ አካባቢ ይፈልጋል ማለት ነው። ስለዚህ አካል ጉዳተኝነትን የሚገልጸው አንዱ ያለባቸው ኢምፔርመንት ነው፣ ሁለተኛው ኢንቫይሮንመንቱ ነው። ስለዚህ የሚውሉበት ትምህርት ቤት ያስፈልጋል። ለምሳሌ ኦቲስቲክ ልጆች የሚሆኑ ከሆነ ለነዛ ደግሞ የሚቀያየሩ ኮንሱመብልስ አሉ፣ እነዚህን አቬል ማድረግ ይፈልጋል የህክምና ቁሳቁስ። ስለዚህ በዚህ ደረጃ በአይነታቸውም ስርጭታቸው በዛው ልክ ይለያያል ማለት ነው። አንድ እናት በእርግዝና ወቅቱና ከማርገዟ በፊት ንስጥ ብለን በሰፊው እየሰራን በሽፋኑን እናሳድግ ብለን የምንወስደው ለዛ ነው። እሱ ብቻ ሳይሆን የወሊድ አገልግሎትና ከወሊድ በኋላ የሚደረጉ እንክብካቤዎች እነኚህን ችግሮች ለመቅረፍ እንደ ትልቅ እድል ይወሰዳሉ ማለት ነው። አሁን ደግሞ በቅርብ የጀመርነው ደግሞ
አንድ ሴት ከማርገዟን በፊት እንክብካቤ ያስፈልጋታል፣ ዝግጁነት ያስፈልጋታል። በጤናዋ ላይ እቅድ አድርጋ መግባት አለባት። የሚወሰዱ መድኃኒቶችም ሊኖሩ ይችላሉ ለማርገዝ ምቹ ሁኔታ እንዲፈጠር ጭምርና በዛ መሰረት የቅድመ እርግዝና እንክብካቤ የሚባለውንም አገልግሎት እንዲጀመር እናደርጋለን ማለት ነው። እነኚህ ነገሮች እንዳይከሰቱ ክትባት አገልግሎቶችን ተጠናክረው መሰጠት አለባቸው። የመከላከያ ክትባቱና ምናልባትም የእናትን ጤና በሚያሻሽል መንገድ የሚወሰዱ የአይረን የምንላቸውን እንክብሎችና መድኃኒቶችም ጭምር አንድ እናት እንድታገኝ ማድረግ አለብንና በዛ መሰረት እየሰራን ያለ ነው ማለት ነው። የአፈጣጠር ችግሮች የመጀመሪያው የሚያደርሱት ተጽዕኖ የስነ ልቦና ጫና፣ በተለይ የስነ ልቦና ጫና የሚጀምረው ከእናቶች ነው። አንዲት እናት ልጅ ስትወልድ የመጀመሪያ ልጁን ከወለደች በኋላ ማቀፍ ትፈልጋለች። ስለዚህ እንዲህ አይነት የአፈጣጠር ችግር ኑሮት ሲመጣ ልጇ የራሷ ልጅ የወለደችው ልጅ የመደንገጥና ልጁ በትክክል የኔ ነው ወይ የሚል የመጠራጠር ስሜት ድረስ እስከሚገቡ ድረስ የስነ ልቦና ጫና ይኖረዋል ማለት ነው። ትክክለኛ ያልሆነ አፈጣጠር ችግር የሰዎችን የዕለት ከዕለት ተግባር አፌክት ያደርጋል ማለት ነው። በተለይም አሁን ለምሳሌ ከንፈር ተሰነጠቀ ወይም ደግሞ ላንቃ ተሰነጠቀ ካልን ሰዎቹ መናገር አይችሉም፣ ሰዎቹ መመገብ አይችሉም፣ ሰዎቹ እንደፈለጉ አየር ማስገባት ማስወጣት አይችሉም። ስለዚህ የኑሯቸውን የዕለት ከዕለት ተግባራቸውንም በዚያው ልክ በጣም ጉዳት አለው፣ ተጽዕኖ አለው ማለት ነው። ዋናው ትልቁ ጉዳይ ከአፈጣጠር ችግር ላይ ማህበረሰቡ በቂ ግንዛቤ ያለው ተብሎ አይወሰድም። ምናልባት የአፈጣጠር ችግር ሲገጥም እንግዲህ ካለን ማህበራዊ መስተጋብር አንስቶ አመለካከቱን መቀየር ያስፈልጋል። ማለት እነኛን ህፃናትን አድነን የነገ ትውልድ ተረካቢ ናቸው የሚለው ነገር በአብዛኛው በዛ መሰረት እየተወሰደ አይደለም። እንደ ትልቅ እንደ መጥፎ አጋጣሚ ተደርጎ ነው የሚወሰደውና እሱን የማስገንዘብና ግንዛቤውን በስፋት የመስራት ስራዎች ነው እስካሁን እየሰራን ያለ ነው። ሁለተኛ ይህን ግንዛቤ ስንሰራ ደግሞ ይሄ ችግር የገጠማቸውን ህፃናት የመለየት ስራ ነው የምንሰራው። አሁን በቆይታችን እንኳን በዚህ ሂደት ውስጥ አሁን ከ2300 በላይ የቆልማማ እግር የገጠማቸውን ወይም ክለፉት የምንላቸውን ህፃናትን ማግኘትና ሕክምና እንዲከታተሉ ማድረግ ችለናል ማለት ነው።